ላንኳኳ ሁሉ በር አይከፈትም። ማንም ሰው የፈለገውን ርዕስ ይዞ እየመጣ የፈለገውን ሹብሃ ይዞ ለመርጨት ሲፈልግ ቤቱም ላይ ይሁን አንተ ቤትም ሆነ ርዕስ ይዞ በመጣ ቁጥር ቤቱ ሊከፈትለት አይገባም። ሐራም የሆነ ነገር ቢድዓ የሆነ ነገር እንደዚህም ደግሞ በሸሪዓችን የተከለከሉ የሆኑ ነገሮችን የተከለከሉ ብሎ ከማስተማር በዘለለ ለእንደዚህ አይነት ሰው ቦታ መስጠትም አስፈላጊ አይደለም። ውይይት የማያስፈልጋቸው ቦታዎች ላይ አያስፈልግም። ኺላፍ በተፈጠረ ቁጥር ሂዋር ያስፈልጋል የሚለው ነገር ተገቢ አይሆንም። ኺላፎች አሉ። መጀመሪያ ጀምሮ ልዩነቶች ይኖራሉ። በተለይ في المسائل الاجتهادية መንሱስ ያልሆኑ ጉዳዮች ላይ ዑለማዎች ሰለፎች ካለፉ ነበር። በዛ ሁሉ ጉዳይ እንወያይ ብለው ይታረቁበት ሁኔታ የለም። ያንዳንዱ የሰሞኑ የአጀንዳ ጉዳይ ይሄ ነው። የካፊር መታዘቢያ እንደዚህም ደግሞ የተለያዩ ሰዎች ላይ ሹብሃ ለመጣል አንዳንዱ ቤቱን ለማሞቅ አንዳንዱ ሹብሃውን ለመንዛት ማህበረሰቡ ላይ በዚህ አጋጣሚ ልጠቀም በማለት በጣም በሚገርም መልኩ በሚያስጠላ መልኩ እገሌን ከእገሌ ጋር እገሌ ከእገሌ ጋር እና ወንድ ኮንክ እንወያይ ናስቲ የምትችለኝ ከሆነ ልክ የኳስ ጨዋታ አይነት ስሜት እንዲሰማ ያደረገ የዲን መቀለጃ የሆነ ጉዳይ ዛሬ ላይ ይኸው አደባባይ ላይ እያየን እንገኛለን። አስፈላጊ ከሆነ ውይይት ያስፈልጋል። ከዚህ በፊት የሰራኋቸው ቪዲዮዎች ሙሉ በሙሉ አያስፈልጉም አይደሉም። ቦታው ይሄ አይደለም። አሁንም ደግመዋለሁ፣ ቦታው ይሄ አይደለም። ብዙ ካፊሮች፣ ብዙ ሙናፊቆች፣ ብዙ እምነት የለሽ የሆኑ ሰዎች፣ በጣም ብዙ የሆኑ አላዋቂ የሆኑ ጃሂል የሆኑ ሰዎች መቅደም ያለባቸው መማር ያለባቸው ማወቅ ያለባቸው ብዙ ነገሮች እያሉ ሙስሊሞች በዚህ መልኩ ተብሎ መስመር እንዲሰጠው ወይም ደግሞ መልከታ እንዲኖረው ማድረግ መቻል ማለት ሌላ ተልእኮ መኖርን ነው የሚያመላክተውና ውይይት በማለት በመደንፋት ሐቅን ማግኘት በፍጹም ወላሂ አይቻልም። ሐቅን መገልበጥም በፍጹም አይቻልም። ስለዚህ በዚህ አይደለም አግባብ ባለው መልኩ እንደዚህ አይነት መድረኮች ሳይሆን መስጊዶች ተዘጋጅተው ዑለሞች ዳኛ ሆነው ያለው ዕውቀት ጥልቅ ዕውቀት ያላቸው ሰዎች በዚህ መስመር ላይ ሊዳኙ የሚችሉ ሊወያዩ የሚችሉ ሰዎች ሲኖሩ ነው። ከዛ ውጪ እባካችሁ ዲኑን መቀለጃ አታድርጉት። ዲኑን መቀለጃ አታድርጉት። ስትፈልጉ ሴትና ወንድ እገሌን ከገሌ ጋር ትላልቅ ዑለሞችን ከማንም ወጠጤ ጋር አንዱን ከአንዱ ጋር መጠኑም አልመጠኑም አሁን እናንተ መደበሪያ ነው እያደረጋችሁ ያላችሁት። አላህን ፍሩ። አሁንም እደግመዋለሁ፣ ነገም ከነገወዲያም እደግመዋለሁ፣ አላህን ፍሩ። እንደዚህ አይነት ነገርን ከማድረግ ታቀቡ እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።